ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሐሙስ ሐምሌ 23 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የነዳጅ ዋጋ መናር ወጪውን በ25 በመቶ ቢያሻቅበውም 9.1 ቢሊዮን ዶላር ወይንም ከ1.4 ትሪሊዮን ብር በላይ ገቢ ማስመዝገቡን የኢትዮጵያ አየር መንገድ አስታወቀ። ከዚህም በተጨማሪ 9 አዳዲስ አውሮፕላኖችን በግዥና በኪራይ ወደ ስራ በማስገባት ዓለም አቀፍ መዳረሻዎችን 150 ያደረሰው አየር መንገዱም የሀገር ውስጥ መዳረሻዎቹን ደግሞ 25 ማድረስ እንደቻለ ተገልጿል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጪ በመካከለኛው ምስራቅ አካባቢ የሚገኙ የአሜሪካ ወታደራዊ ካምፖችና የአየር ኃይል አባላት ላይ ከቅርብ ጊዜ ወዲህ የተፈጸሙ ተደጋጋሚ ጥቃቶችን በመቃወም አሜሪካ በኢራን ውስጥ በሚገኙ ስትራቴጂካዊ ወታደራዊ ኢላማዎች ላይ ሰፊና አስደንጋጭ የበቀል አየር ጥቃት መፈጸሟ ተነገረ። በተካሄደው በዚህ ሰፊ የቪዲዮና የራዳር መሪነት ጥቃትም የኢራን ዘመናዊ የራዳር ጣቢያዎች፣ የአየር መከላከያ ስርዓቶች፣ የሮኬት ማስወንጨፊያዎች፣ የወታደራዊ እዝ የመቆጣጠሪያ ማዕከላትና የተለያዩ የጦር መሳሪያ ማከማቻዎች በጽኑ መመታታቸው ተገልጿል። በዝርዝር የምናደርሳችሁ ይሆናል። ኢራን በስትራቴጂካዊ የሆርሙዝ ወሽመጥ በኩል በሚደረገው የመርከብ እንቅስቃሴ ላይ ከኦማን የቀረበላትን የ50-50 የጋራ አስተዳደር እቅድ ውድቅ ማድረጓንና ይልቁንም የራሷን የትራፊክ መስመር አማራጭ ማቅረቧን አስታውቃለች። ሙሉ መረጃውን በዝርዝር እናጋራችኋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን ዲሲ ከፕሬዝዳንቱ ዶናልድ ትራምፕ ጋር ከተወያዩ በኋላ በሰጡት መግለጫ ከኢራን ጋር ባለው ጦርነት አሜሪካና ፕሬዝዳንት ትራምፕ ሙሉ ቁጥጥር እንዳላቸው አስታወቁም። ጠቅላይ ሚኒስትሩ በዚሁ መግለጫቸው አሜሪካ የምታካሄዳቸውን ወታደራዊ ጥቃቶች እስራኤል በስተጀርባ ሆና እየመራች ነው የሚባለውን ዘገባ አጥብቀው በማስተባበል ማንም ሰው ፕሬዝዳንት ትራምፕን ምን ማድረግ እንዳለባቸው ሊነግራቸው አይችልም ሲሉ ተናግረዋል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40 በመቶ ብቻ ቅድመ ክፍያ በመፈጸም ቀሪውን 60 በመቶ ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30 በመቶ ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 461212 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። ባለስልጣኑ በነዳጅ አቅርቦት ግብይትና ስርጭት ወቅት የሚፈጸም ህገወጥነትን ለመከላከልና የነዳጅ እጥረት ያለባቸውን አካባቢዎች መለየት ያስችላል የተባለ የዲጂታል መተግበሪያ ስርዓት ይፋ አደረገ። በነዳጅና ኤነርጂ ባለስልጣን የነዳጅና ግብይት አቅርቦትና ስርጭት ክትትል መሪ ስራ አስፈጻሚ ወይዘሮ መሰለች ወዳጆ ይፋ የተደረገው ይህ ስርዓት ብሔራዊ የነዳጅ አቅርቦት ሰንሰለት አስተዳደር እንደሚባልና ነዳጅ ከጅቡቲ ተነስቶ እስከ መጨረሻው ተጠቃሚ ድረስ እንዴት እንደሚያልፍ መቆጣጠር የሚያስችል መሆኑን ገልጸዋል። ከኢትዮ ቴሌኮም ጋር በመተባበር የበለጸገው ይህ ስርዓት ነዳጅ ከጅቡቲ ተነስቶ መራገፍ ያለበት ማደያ በስንት ቀን መድረስ እንዳለበት ማወቅ እንደሚያስችልና ከዚህ ውጪ በሚንቀሳቀሱ ተሽከርካሪዎች ላይ ህጋዊ እርምጃ ለመውሰድ እንደሚረዳም ተነግሯል። አዲሱ ስርዓት ነዳጅ ተጭኖ በጉዞ ላይ እያለ አላግባብ እንዳይቀሸብ ለብክነት
ለውድቀት በሚዳርግ ሁኔታ እንዳይከፈት በማድረግም ህገወጥነትን መከላከል ያስችላልም ተብሏል። አንድ ነዳጅ የጫነ ቦቴ በጉዞ ወቅት ራሱን የቻለ እረፍት የሚያደርግበት ሁኔታ በስርዓቱ መካተቱን፣ ከዚያ ውጭ ግን ተገቢ ያልሆነ ቦታ ሲቆም ማወቅ እንደሚቻልና የተጫነው ነዳጅ ተደራሽ መሆን ያለበት ቦታ ስቶ ወደ ሌላ አካባቢ ሲሄድ በቀላሉ ለማወቅ እንደሚያስችልም መሪ ስራ አስፈጻሚው አብራርተዋል። ከዚህ በተጨማሪም የነዳጅ አቅርቦት ስርጭት ክትትልና ቁጥጥር ሂደቱን እንደሚያሳልጥና አላስፈላጊ ብክነትንም እንደሚያስቀር ገልጸዋል። የነዳጅ አቅርቦቱ በቂ የሆነበትና እጥረት ያለበትን ቦታ ለመከታተልም እንደሚያስችል አክለው ገልጸዋል። ከዚህ በተጨማሪም ዘመናዊ የነዳጅ አስተዳደር ስርዓት ወይንም ስማርት ፊውል ማኔጅመንት ሲስተምስ እስከሚጸድቅ ድረስ እየጠበቁ መሆኑንም አስረድተዋል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት በበኩላቸው የነዳጅ አቅርቦት ስርጭትና ግብይት ዘርፍ በብዙ ውስብስብ ችግሮች የተተበተበ በመሆኑ ባለስልጣኑ መፈተኑን ተናግረዋል። ከችግሮች ባሻገርም የተቋሙን አቅም ለመገንባት በርካታ ስራዎች እየተሰሩ መሆናቸውን ገልጸው ለዚህም ይረዳ ዘንድ ደግሞ በቴክኖሎጂ የታገዘ ብቁ የተቋማት ግንባታ ከማድረግ በተጨማሪ የቁጥጥር ስራን ለማጠናከር የሚያስችሉ ህጎች እንዲወጡ መደረጋቸውንም አስረድተዋል። ከዚህ ጋር ተያይዞ በተቋሙ ፈታኝ የነበሩ ችግሮችን ለማስወገድ ጥፋተኞችን ተጠያቂ ከማድረግ ባለፈም በአሰራር ለመፍታት የክትትልና የቁጥጥር ስራዎችን በቴክኖሎጂ የታገዘ ለማድረግ እንዲሆን ከብሔራዊ የነዳጅ አቅርቦት ሰንሰለት አስተዳደር የተሳለጠ ስርዓት በተጨማሪ የቦታ መጠቆሚያ ስርዓት ወይንም ጂፒኤስ ተግባራዊ መደረጉን ተናግረዋል። በተጨማሪም የተቋም አሰራርን ወደ ዲጂታል በማሳደግ 29 የነዳጅ ማደያዎች ሙሉ በሙሉ 35 ደግሞ የኤነርጂ አገልግሎቶችን በከፊል በዲጂታል እንዲሰጡ የማድረግ ስራ ተከናውኗል ማለታቸውን ሪፖርተር ጋዜጣ አስነብቧል። የነዳጅ ዋጋ መናር ወጪውን በ25 በመቶ ቢያሻቅበውም 9.1 ቢሊዮን ዶላር ገቢ ማስመዝገቡን የኢትዮጵያ አየር መንገድ አስታወቀ። አየር መንገዱ በ2018 በጀት ዓመት 9.1 ቢሊዮን ዶላር ወይም ከ1.4 ትሪሊዮን ብር በላይ ገቢ ማግኘቱን በትላንትናው ዕለት ማለትም ሐምሌ 22 ቀን 2018 ዓ.ም ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ አስታውቋል። ይህ የተገለጸው ደግሞ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የተቋሙን የ2018 በጀት ዓመት የስራ አፈጻጸም ሪፖርት ባቀረቡበት ወቅት ሲሆን በዓለም አቀፍ ደረጃ የአውሮፕላን ነዳጅ ዋጋ ጭማሬ በማሳየቱ ምክንያት ዓመታዊ ወጪው በ25 በመቶ ማደጉን ተናግረዋል። በሌላ በኩል በዓለም አቀፍ ደረጃ የነዳጅ ዋጋ በድጋሚ እያሻቀበ መምጣቱ በቀጣዩ በጀት ዓመት አየር መንገዱ ላይ ትልቅ ፈተና ሊደቅን እንደሚችል ዋና ስራ አስፈጻሚው ስጋታቸውን የገለጹ ሲሆን በበጀት ዓመቱ የነበረው የወጪ ጫናና በመካከለኛው ምስራቅ በነበረው የበረራ መቆራረጥ ምክንያት የካርጎ መጠኑ ላይ የታየው ቅናሽ ቢኖርም ተቋሙ ግን አበረታች አፈጻጸም አስመዝግቧል ብለዋል። እንዲሁም አየር መንገዱ በዓመቱ ከ20 ሚሊዮን በላይ መንገደኞችን ያጓጓዘ ሲሆን 897,000 ቶን የካርጎ ጭነት ማጓጓዝ ችሏልም ተብሏል። በተጨማሪም 9 አዳዲስ አውሮፕላኖችን በግዥና በክራይ ወደ ስራ በማስገባት ዓለም አቀፍ መዳረሻዎቹን 150 የሀገር ውስጥ መዳረሻዎቹን ደግሞ 25 ማድረስ እንደቻለም ተነግሯል። አየር መንገዱ የአውሮፕላን አካላትን በማምረት ዘርፍም ለ68 የቦይንግ አውሮፕላኖች የሚሆኑ አካላትን አምርቶ በማስረከብ 6.8 ሚሊዮን ዶላር ተጨማሪ ገቢ ማግኘቱን በሪፖርቱ ተመላክቷል። በአሁኑ ወቅትም የቦሌ አውሮፕላን ማረፊያ መንደርደሪያን የማሻሻል ስራ እየተሰራ መሆኑ ሲገለጽ የሀገር ውስጥ አውሮፕላን ማረፊያዎችን የማዘመንና የማስፋፋት ስራም እየተሰራ መሆኑን አቶ መስፍን አክለው ተናግረዋል።
ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር አሜሪካ በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ካምፖችና የአየር ኃይል አባላት ላይ ለደረሰው ጥቃት ምላሽ ለመስጠት በኢራን ላይ ከባድ ጥቃት ፈጸመች። በመካከለኛው ምስራቅ አካባቢ የሚገኙ የአሜሪካ ወታደራዊ ካምፖችና የአየር ኃይል አባላት ላይ ከቅርብ ጊዜ ወዲህ የተፈጸሙ ተደጋጋሚ ጥቃቶችን በመቃወም አሜሪካ በኢራን ውስጥ በሚገኙ ስትራቴጂካዊ ወታደራዊ ኢላማ ላይ ሰፊ የበቀል የአየር ጥቃት መፈጸሟን የአሜሪካው ማዕከላዊ እዝ ሴንትኮም አስታውቋል። የአሜሪካ ባለስልጣናት ይፋ ባደረጉት መግለጫ መሰረት ደግሞ ይህ የአየር እርምጃ የተወሰደው በሶሪያ፣ ኢራቅና በቀይ ባህር አካባቢ በሚንቀሳቀሱ የአሜሪካ ጦር ኃይሎች ላይ የድሮን የሚሳኤልና የከባድ መሳሪያ ጥቃቶች በተደጋጋሚ ከተሰነዘሩ በኋላ ነው ተብሏል። በተካሄደው በዚህ ሰፊ የቪዲዮና የራዳር መሪነት ጥቃትም የኢራን ዘመናዊ የራዳር ጣቢያዎች፣ የአየር መከላከያ ስርዓቶች፣ የሮኬት ማስወንጨፊያዎች፣ የወታደራዊ እዝ የመቆጣጠሪያ ማዕከላትና የተለያዩ የጦር መሳሪያ ማከማቻዎች በጽኑ መመታታቸው ተገልጿል። በተጨማሪም የአሜሪካ መከላከያ ሚኒስቴር ፔንታጎን ከፍተኛ ባለስልጣናት እንደገለጹት ከሆነ እርምጃው በቀጠናው የሚገኙ የአሜሪካ ወታደሮችን ደህንነት ለማስጠበቅና የወደፊት ጥቃቶችን ለመግታት የተደረገ ተመጣጣኝና አስፈላጊ የምላሽ እርምጃ ነው ብለዋል። አሜሪካ ከዚህ በላይ ውጥረቱን የማባባስ ፍላጎት እንደሌላት፣ ነገር ግን ዜጎቿንና ወታደራዊ ክፍሎቿን ከመጠበቅ ወደ ኋላ እንደማትልም አጥብቃ አሳስባለች። በሌላ በኩል የኢራን መንግስትና ወታደራዊ ባለስልጣናት የተፈጸመውን ጥቃት የሀገሪቱን ሉዓላዊነት የደፈረ የአስከፊ ወረራ እርምጃ ሲሉ አጥብቀው ኮንነውታል። በዚህም የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሀገሪቱ ራሷን የመከላከል ህጋዊ መብት እንዳላት ጠቅሶም በቀጠናው በሚገኙ የአሜሪካ ጦር ሰፈሮችና ስትራቴጂካዊ ጥቅም ላይ ተመጣጣኝና አስገዳጅ ምላሽ እንደሚሰጥም አስታውቋል። ይህ አዲስ ክስተት በመካከለኛው ምስራቅ ቀጠና ከዚህ ቀደም የነበረውን ከፍተኛ የጂኦፖለቲካ ውጥረት ወደ አዲስ አደገኛ ምዕራፍ እንዳያሸጋግረው ደግሞ የፖለቲካና የወታደራዊ ተንታኞች በመግለጽ ላይ ይገኛሉ። ኢራን የኦማንን የሆርሙዝ የ50-50 የጋራ አስተዳደር እቅድ ውድቅ በማድረግ አዲስ የመርከብ መስመር አማራጭ አቀረበች። ኢራን በስትራቴጂካዊ የሆርሙዝ ወሽመጥ በኩል በሚደረገው የመርከብ እንቅስቃሴ ላይ ከኦማን የቀረበላትን የ50-50 የጋራ አስተዳደር እቅድ ውድቅ ማድረጓንና ይልቁንም የራሷን የትራፊክ መስመር አማራጭ ማቅረቧን አስታውቃለች። የኢራኑ ምክትል የውጭ ጉዳይ ሚኒስትር ጋዜም ጋሪባባዲ ለሀገሪቱ ብሔራዊ ቴሌቪዥን እንደገለጹት ኦማን ወደ ባህረ ሰላጤው የሚገቡና የሚወጡ የመርከብ መስመሮች አስተዳደር በሁለቱ ሀገራት መካከል እኩል እንዲከፋፈል ሐሳብ አቅርባ እንደነበር ተናግረዋል። ሆኖም ይህ አሰራር የኢራንን ብሔራዊ ደህንነት በአስተማማኝ ሁኔታ ስለማያረጋግጥ ቴህራን ውድቅ አድርገዋለች ሲሉ ገልጸዋል። በምትኩም ኢራን ባቀረበችው አዲስ የድርድር ሐሳብ ወደ ባህረ ሰላጤው ከሚገቡትና ከሚወጡት ሁለት የመርከብ መስመሮች መካከል አንደኛው መስመር ሙሉ በሙሉ በኢራን የባህር ክልል ውስጥ እንዲሆንና ሁለተኛው ደግሞ በከፊል በኢራን ወሰን እንዲያልፍ የሚጠይቅ ነው። ይህም ደግሞ ቴህራን በሁለቱም አቅጣጫዎች በሚንቀሳቀሱ መርከቦች ላይ ጥብቅ ክትትልና ቁጥጥር እንድታገኝ ያስችላታል ተብሏል። ምክትል ሚኒስትሩ አክለውም ኦማን ይህንን የኢራን ውሳኔ ካልተቀበለች የሆርሙዝ የባህር ወሽመጥ እንደተዘጋ እንደሚቀጥልና መስመሩ ወደ ነበረበት የቀደመ አሰራር በጭራሽ እንደማይመለስም አስጠንቅቀዋል። በዚህም የዓለምን 20 በመቶ ያህል የነዳጅና የተፈጥሮ ጋዝ ንግድ የሚያስተናግደው ይህ ወሳኝ የባህር መስመር በኢራንና በአሜሪካ መካከል በተፈጠረው ወታደራዊና ጂኦፖለቲካዊ ውጥረት ምክንያት የንግድ መርከቦች እንቅስቃሴ ላይ ከፍተኛ እንቅፋትን ደቅኖ ይገኛል። ለስዊዝ ካናል መግቢያ አቅራቢያ በሚገኘው የግብጽ ደሜይታ የነዳጅ ወደብ የተፈጥሮ ጋዝ ተርሚናል ላይ አስደንጋጭ ፍንዳታ ተከሰተ።
በሜዲትራኒያን ባህር ዳርቻ ለስዊዝ ካናል በሰሜናዊ መግቢያ አቅራቢያ በሚገኘው የግብፅ ደሜይታ የንግድ ወደብ በሚገኝ የተፈጥሮ ጋዝ ተርሚናል ላይ ከፍተኛ ፍንዳታ መከሰቱ ተነግሯል። የዚህ አስደንጋጭ ፍንዳታ መንስኤ ደግሞ በይፋ እየተጣራ ቢሆንም ክስተቱ የተከሰተው ግን በወደቡ የተፈጥሮ ጋዝ የማውረድና የማቀነባበር ስራ በማከናወን ላይ በነበረበት ወቅት እንደሆነ የአካባቢው ምንጮች አረጋግጠዋል። ፍንዳታውን ተከትሎም የተቀሰቀሰው እሳትን ለመቆጣጠር የግብፅ አስቸኳይ ጊዜና የአደጋ ጊዜ ሰራተኞች ፈጣን ምላሽ የሰጡ ሲሆን በወደቡ አቅራቢያ የነበሩ የንግድና የነዳጅ ጫኝ መርከቦች ተጨማሪ አደጋ እንዳይደርስባቸው ወደ አስተማማኝ ቦታዎች እንዲንቀሳቀሱ ተደርጓል። ይህ አደጋ የተከሰተው በቀይ ባህርና በስዊዝ ካናል ቀጠና ውስጥ ያለው የደህንነት ስጋት በከፍተኛ ደረጃ በናረበት ወቅት ነው። በየመን የሚገኙት በኢራን የሚደገፉ የሁቲ አማጽያንም በቀይ ባህር በባቢል አልመንደብና በኤደን ባህረ ሰላጤ በኩል የሚያልፉ የንግድና የነዳጅ መርከቦች ላይ የሚያደርሱትን የሮኬትና የድሮን ጥቃት ማፋፍመውታል። ሁቲዎቹ ለስዊዝ ካናል አቅራቢያ በሚገኙ የባህር መስመሮች ላይ የሚያደርጉት ማስፈራሪያና ጥቃትም የዓለም አቀፍ የንግድ መርከቦች መንገዳቸውን በመቀየር በደቡብ አፍሪካ መልካም ተስፋ ኬፕ ወይንም ደግሞ ኬፕ ኦፍ ጉድ ሆፕስ ዙሪያ ረጅም መንገድ እንዲጓዙ በማስገደድ ላይ ይገኛል። በደሜይታ ወደብ የተከሰተው ይህ ፍንዳታና በቀይ ባህር አካባቢ ያለው ውጥረት ተደማምረው በዓለም አቀፍ የነዳጅና የተፈጥሮ ጋዝ ዋጋ ላይ ተጨማሪ መናወጥ ሊፈጥሩ እንደሚችሉ የኢኮኖሚና የፖለቲካ ተንታኞች በማስጠንቀቅ ላይ ናቸው። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የእስራኤሉ ጠቅላይ ሚኒስትር ከኢራን ጋር ባለው ጦርነት አሜሪካ ሙሉ ቁጥጥር እንዳላት ገለጹ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን ዲሲ ከፕሬዝዳንት ዶናልድ ትራምፕ ጋር ከተወያዩ በኋላ በሰጡት መግለጫ ከኢራን ጋር ባለው ጦርነት አሜሪካና ፕሬዝዳንት ዶናልድ ትራምፕ ሙሉ ቁጥጥር እንዳላቸው አስታውቀዋል። ጠቅላይ ሚኒስትሩ አሜሪካ የምታካሂዳ ቸውን ወታደራዊ ጥቃቶች እስራኤል በስተጀርባ ሆና እየመራች ነው የሚለው ዘገባን አጥብቀው ያስተባበሉ ሲሆን ፕሬዝዳንት ትራምፕ በሁኔታው ላይ የራሳቸውን ውሳኔ የሚያሳልፉ ዋና መሪ መሆናቸውን ገልጸዋል። በዚህም ማንም ሰው ፕሬዝዳንት ዶናልድ ትራምፕን ምን ማድረግ እንዳለባቸው ሊነግራቸው አይችሉም ያሉት ኔታንያሁ የእስራኤልን ደህንነት ማስጠበቅ እንጂ በአሜሪካ ውሳኔዎች ላይ ተጽዕኖ የመፍጠር ፍላጎት እንደሌላቸው አክለው ተናግረዋል። በሁለቱ መሪዎች መካከል በሚካሄደው ስብሰባም በቀጣይ ወታደራዊ እርምጃዎች በሆርሙዝ ወሽመጥ አካባቢ ስላለው የባህር ላይ እገዳና ጦርነቱን በዲፕሎማሲያዊ ለማቆም በሚቻልባቸው አማራጮች ላይ ሰፊ ውይይት መደረጉ ተገልጿል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 178 ብር ከ8 ሳንቲም እየተገዛ 181 ብር ከ64 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ52 ሳንቲም እየተገዛ 224 ብር ከ11 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ48 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ46 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ65 ሳንቲም እየተገዛ 219 ብር ከ96 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ75 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ70 ሳንቲም ሆኗል። የሳውዲ ሪያል 46 ብር ከ23 ሳንቲም እየተገዛ 47 ብር ከ15 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 24 ብር ከ67 ሳንቲም እየተገዛ 25 ብር ከ16 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ40 ሳንቲም እየተገዛ 123 ብር ከ82 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርቧል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር።